አርዕስተ ዜና። የፌዴራል ዋና ኦዲተር በሀገሪቱ ውስጥ ካሉ ከ400 ሺህ በላይ ተሽከርካሪዎች የመድን ሽፋን እንደሌላቸው አጋለጡ። ወደ 20 የሚጠጉ የኤሌክትሪክ ኃይል ፕሮጀክቶች ከ267 ቢሊዮን ብር በላይ ተጨማሪ በጀት መጠየቃቸው ተሰማ። የክረምት በጎ ፍቃድ ሥራ ለመስራት 6.5 ቢሊዮን ብር መመደቡ ተገለጸ። በጋዛ 7 የእስራኤል ወታደሮች ተገደሉ። ዛሬ ጠዋት የምግብ እርዳታ ሲጠባበቁ የነበሩ ከ41 በላይ ፍልስጤማውያን መገደላቸው ተገለጸ። 3ቱ ሰላዮች በስቅላት ተቀጡ። ኢራን የኒውክሌር ይዞታዎችን አለመውደማቸውን ከፔንታጎን ሾልኮ የወጣው መረጃ አመላከተ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሙስጠፋ መሐመድ አብራችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግናቸው መረጃዎች ከማለፋችን በፊት ነጃሺ ቲቪ ለ1447ኛው ዓመተ ሂጅራ አዲስ ዓመት በዓለም ላይ ለሚገኙ ሙስሊሞች በሙሉ በሰላም አደረሳችሁ እያለ አዲሱ ዓመት የሰላም፣ የፍቅር፣ የአንድነት፣ የመተባበር እንዲሁም የተበደለ ፍትህን የሚያገኝበት የታመመ የሚድንበት እንዲሆን መልካም ምኞቱን ይገልጻል። የፌዴራል ዋና ኦዲተር በሀገሪቱ ውስጥ ካሉ ከ400 ሺህ በላይ ተሽከርካሪዎች የመድን ሽፋን እንደሌላቸው አጋለጠም። በኢትዮጵያ ውስጥ የሚገኙ 1.4 ሚሊዮን ተሽከርካሪዎች መካከል 438 ሺህ የሚሆኑት የመድን ወይም ኢንሹራንስ ሽፋን እንደሌላቸው የፌዴራል ኦዲተር መስሪያ ቤት አስታውቋል። የመረጃ ክፍተቶችና የመድን እጥረት ምንም እንኳን በሀገሪቱ ውስጥ ያሉት የተሽከርካሪዎች ትክክለኛ ቁጥር ለማወቅ የተደራጀ መረጃ ባይኖርም ከትራንስፖርት አገልግሎቱ መስሪያ ቤትና ከትራንስፖርት ሚኒስቴር በተገኘው ምላሽ መሰረት 1.4 ሚሊዮን ተሽከርካሪዎች እንዳሉ ተጠቁሟል። ከነዚህ ውስጥ 962 ሺህ ተሽከርካሪዎች ብቻ የመድን ሽፋን ያላቸው ሲሆን ቀሪዎቹ 438 ሺህ ተሽከርካሪዎች ግን ምንም አይነት የመድን ሽፋን የሌላቸው መሆናቸው ተረጋግጧል። ይህ የተገለጸው መስሪያ ቤቱ የመንግስት መስሪያ ቤቶች የ2016 በጀት ዓመት የሂሳብ የፋይናንሻል ህጋዊነትና የክዋኔ ኦዲት ሪፖርቱን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። በዚህ ሪፖርት ውስጥ እንደተመላከተው በሲዳማ ክልል ብቻ ከሚገኙት 40 ሺህ ሞተር ሳይክሎች ውስጥ አንዳቸውም የመድን ሽፋን የሌላቸው ሲሆን 12 ሺህ የሚሆኑት ብቻ ህጋዊ መንጃ ፍቃድ ባላቸው ሰዎች እንደሚሽከረከሩም ተገልጿል። በተመሳሳይ በደቡብ ኢትዮጵያ ክልል የሚገኙ አብዛኛዎቹ ሞተር ሳይክሎች በህገወጥ መንገድ የገቡ መሆናቸውን የክልሉ መንገድ ትራንስፖርት ቢሮና የትራፊክ ፖሊስ አስታውቋል። የኦዲት ሪፖርቱ ሌላው ያሳሰበው ጉዳይ ደግሞ በየዓመቱ የትራፊክ አደጋ ደርሶባቸዋል ተብሎ በጤና ሚኒስቴር የሚቀርቡ መረጃዎች ከፌዴራል ፖሊስና ከመንገድ መድህን ፈንድ አገልግሎት ከተያዙት መረጃዎች ጋር አለመጣጣሙ ነው። ጤና ሚኒስቴር የሚያቀርበው መረጃ ከሁለቱ ተቋማት መረጃዎች ብልጫ የሚያሳይ መሆኑም ተመላክቷል። ያልታወቁ ተሽከርካሪዎችና የካሳ ክፍያ ክፍተት ከፌዴራል ፖሊስ በተመዘገበው መረጃ መሰረት ከ2014 እስከ 2016 ባለው ጊዜ ውስጥ ባልታወቀም ተሽከርካሪ የደረሰ የትራፊክ አደጋ ብዛት 2136 ደርሷል። ሆኖም የጉዳት ካሳ የተከፈላቸው ተጎጂዎች ብዛት 128 ብቻ መሆናቸውም ታውቋል። አገልግሎቱ የተከፈለው የካሳ ክፍያና የተጎጂዎች መረጃ ብዛት ላይ ትልቅ ልዩነት መኖሩንም በሪፖርቱ ተመላክቷል። ወደ 20 የሚጠጉ የኤሌክትሪክ ኃይል ፕሮጀክቶች ከ267 ቢሊዮን ብር በላይ ተጨማሪ በጀት መጠየቃቸው ተሰማ። የፌዴራል ዋና ኦዲተር 20 የሚሆኑ የኤሌክትሪክ ኃይል ፕሮጀክቶች ከ267 ቢሊዮን ብር በላይ ተጨማሪ በጀት መጠየቃቸውንና ከነዚህም ውስጥ 9 ፕሮጀክቶች ከመጀመሪያ በጀታቸው ከ100% እስከ 200% የሚደርስ ጭማሪ ማስመዝገባቸው አስታውቋል። በተመሳሳይ የመስኖና ዩኒቨርሲቲ ፕሮጀክቶችም ከመጀመሪያ በጀታቸው ከ78% እስከ 760% የሚደርስ ጭማሪ በማሳየት 17.2 ቢሊዮን ብር ጭማሪ ገንዘብ መጠየቃቸው ተገልጿል። በዋና ኦዲተር በኩል የወጣው ሪፖርት እንደሚያመላክተው ከ180 በላይ የመንገድ ፕሮጀክቶችን በእቅድ ከተያዘው በጀት 13.2 ቢሊዮን ብር በላይ ተጨማሪ ወጪ ያወጡ ሲሆን ከነዚህ ውስጥ 75% የሚሆኑት ከቁጥጥር ውጪ የሆነ ወጪ አሳይተዋል።
የአዋጭነት ጥናትና የአፈጻጸም ክፍተቶችን የፕላንና ልማት ሚኒስቴር ባወጣው የመንግስት ፕሮጀክት አስተዳደር አዋጅ 1210/2012 መሰረት ፕሮጀክቶች ወደ ትግበራ ከመግባታቸው በፊት ገለልተኛ የአዋጭነት ግምገማ መካሄድ እንዳለባቸው ቢደነግግም በናሙና ከታዩ ፕሮጀክቶች መካከል 52 የመንገድ ፕሮጀክቶችና 42 የመስኖ ፕሮጀክቶች ያለ አዋጭነት ግምገማ ስራ መጀመራቸው ተረጋግጧል። የክረምት በጎ ፍቃድ ስራ ለመስራት 6.5 ቢሊዮን ብር መመደቡ ተገለጸ። አዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን እንደገለጸው በአዲስ አበባ የክረምት በጎ ፍቃድ አገልግሎት ለመስጠት 6.5 ቢሊዮን ብር መዘጋጀቱ ተገልጿል። አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የዘንድሮውን የክረምት የበጎ ፍቃድ አገልግሎት ሰኔ 7 ቀን 2017 ማስጀመራቸው ይታወሳል። የቤት ግንባታና እድሳትን ጨምሮ 2500 ቤቶችን በ90 ቀናት ለመገንባት እንደታሰበም ተገልጿል። የከተማ አስተዳደሩ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽነር ይመር ከበደ እንደገለጹት ለዘንድሮ የክረምት በጎ ፍቃድ አገልግሎት በቂ ዝግጅት እንደተደረገም አስታውቀዋል። የዘንድሮ የበጎ ፍቃድ አገልግሎት በጎ ፍቃደኝነት ለማህበረሰብ ለውጥ በሚል መሪ ሀሳብ በይፋ መጀመሩን ያስታወሱት ኮሚሽነሩ በመርሃ ግብሩ የተለያዩ ተግባራት ይከናወናሉ ብለዋል። የቤት እድሳትና ግንባታን ጨምሮ ማዕድ ማጋራት፣ የደም ልገሳ፣ የክረምት ማጠናከሪያ ትምህርት፣ አረንጓዴ አሻራ፣ ትራፊክ አገልግሎት እና ሌሎች ተጨማሪ ተግባራትም እንደሚከናወኑ አስታውቀዋል። በዚህ የበጎ አድራጎት ስራ ላይ ከ2.2 ሚሊዮን በላይ በጎ ፈቃደኞች በማሳተፍ ከ800 ሺህ በላይ የከተማዋ ነዋሪዎች ተጠቃሚ ይሆናሉ ብለዋል። በዘንድሮ በጎ ፍቃድ አገልግሎት 6.5 ቢሊዮን ብር የሚገመት አገልግሎት ለመስጠት ዝግጅት መደረጉም ተነግሯል። አዲስ አበባ ወጣቶች ማህበር ተቀዳሚ ምክትል ፕሬዝዳንት ተከስታ አያሌው በበኩሉ ለክረምት በጎ ፍቃድ 70 ሺህ የሚደርሱ ወጣቶችን ለማሳተፍ እቅድ መያዙን በመግለጽ እስካሁን ባለው ከ50 ሺህ በላይ የሚሆኑ ወጣቶች በበጎ ፍቃድ ስራ ላይ ለመሳተፍ መመዝገባቸውን ተናግረዋል። የተመዘገቡት በጎ ፍቃደኛ ወጣቶች ውስጥ 13 ሺህ የሚሆኑት የከፍተኛ ትምህርት ተቋማት ተመራቂ ተማሪዎች መሆናቸውም ተነግረዋል። በተለይ በጎ ፈቃደኛ ወጣቶቹ በመዲናዋ እየተከናወኑ ያለውን የኮሪደር ልማት በሚመለከት ለህብረተሰቡ ግንዛቤ በመስጠትና በሌሎች ስራዎችን ንቁ ተሳትፎ እያደረጉ መሆኑን ገልጸዋል። ለክረምቱ የበጎ ፍቃድ አገልግሎት በተለይም ተቋማት፣ ባለሀብቶች፣ ወጣቶችና አጠቃላይ ማህበረሰቡ የንቃ ተሳትፎ እንዲያደርግም ጥሪ ቀርቧል። እስከ መስከረም 30 ቀን 2017 በሚዘልቀው የክረምቱ የበጎ ፍቃድ አገልግሎት 15 ዋና ዋና ፕሮግራሞች መዘጋጀታቸውም ታውቋል። በዳውሮ ዞን ሎማ ቦሳ ወረዳ ለምግብ እጥረት ለተጋለጡ ነፍሰ ጡር እናቶች ድጋፍ ተደረገ። ድጋፉ በኢፌዴሪ ግብርና ሚኒስቴር፣ ጤና ሚኒስቴርና በክልሉ ግብርና ቢሮ ማቺንግ ፈንድ ሰቆጣ ቃል ኪዳን ፕሮግራም ጋር በመተባበር እንደሆነም ተጠቁሟል። በዞኑ ሎማ ቦሳ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ከሰቆጣ ቃል ኪዳን ስምምነት በተገኘው ገንዘብ ድጋፍ ከቦሳ ሾጋ፣ ቦሳ ጸደፋ፣ ቱለማ ጣማና ከኤላ ባቾ ቀበሌያት በዝቅተኛ የኑሮ ደረጃ የሚገኙ 55 አጥቢና ነፍሰ ጡር እናቶችን ድጋፍ አድርጓል። በሰቆጣ ቃል ኪዳን የሚከናወኑ ተግባራት በወረዳው የህፃናትን የመቀንጨር ምጣኔ ለመቀነስ ጉልህ አስተዋጽኦ እየተወጣ እንደሚገኝ የተናገሩት የፕሮግራሙ አስተባባሪ አቶ አሰፋው ቦሎላ ናቸው። እንደ አስተባባሪው ገለጻ ህብረተሰቡ ቤት ያፈራውን በአግባቡ አዘጋጅቶ እንዲመገብ፣ ከኋላ ቀር የልጆች አስተዳደግ ባህልና ልምድ እንዲላቀቅ፣ እናት በእርግዝና ወቅት በቂ ምግብ እንድትመገብ፣ ከወለደችም በኋላ ጡት በበቂ መጠን እንድታጠባና ከ6 ወር በኋላ ተጨማሪ ምግብን ህፃኑ እንዲጀምር የግንዛቤ ማስጨበጫ ስልጠና መስጠቱንም ተጠቅሷል። ጨቅላ ህፃናትን መቀንጨር ለመከላከልና በዚያ ሳቢያ ሊመጣ የሚችለውን ሞት ለመቀነስ የወተት ላም፣ በግና ፍየል ግዢ በመፈጸም ስርጭት እያደረጉ እንደሚገኙም አብራርተዋል። ድጋፍ የተደረገላቸው እናቶችም በበኩላቸው ለተደረገላቸው ድጋፍ አመስግነው በምግብ ራስን ለመቻል የሚደረገውን ጥረት ለማሳካት ተግተው እንደሚሰሩ ቃል ገብተዋል። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፈናል። በጋዛ 7 የእስራኤል ወታደሮች ተገደሉ።
7 የእስራኤል ወታደሮች በጋዛ በፈንጂ በደረሰ ጥቃት መገደላቸውን የሀገሪቱ መከላከያ አስታውቋል። ጥቃቱ በእስራኤልና በሐማስ መካከል ተደርጎ የነበረ የተኩስ አቁም ስምምነት ከፈረሰ በኋላ በእስራኤል ወታደሮች በአንድ አጋጣሚ የደረሰ ከፍተኛ አደጋ ነው ተብሏል። እስራኤል ጦር ዋና ቃል አቀባይ ጄኔራል ኤፊ ደፍረን እንዳሉት የውጊያው ኢንጂነሪንግ ሻለቃ ወታደሮች የተገደሉት በደቡባዊ ካን ዩኒስ ከተማ በፈንጂ በተፈጸመ ጥቃት ነው ብለዋል። ይህ ለእስራኤል ሕዝብ ከባድ ሐዘን ነውም ብለዋል። ጄኔራል ደፍረን ጥቃቱ አሁንም በምርመራ ላይ ያለ ውስብስብ ክስተት ነው ያሉ ሲሆን ወታደሮች የነበሩበት ሻለቃ ዋሻዎችን እያፈረሰ ታጣቂዎች ላይ እርምጃ እየወሰደ እንደሚገኝ አስታውቀዋል። የሐማስ ወታደራዊ ክንፍ በቴሌግራም ላይ በለጠፈው ጽሑፍ ቡድኑ በካን ዩኒስ በሚገኝ የእስራኤል ጦር ላይ ኢላማ አድርጎ ጥቃት መፈጸሙን የሚገልጽ ምስል አጋርተዋል። ዛሬ ጠዋት የምግብ እርዳታ ሲጠባበቁ የነበሩ ከ41 በላይ ፍልስጤማውያን ተገድለዋል። የተባበሩት መንግስታት ድርጅት የፍልስጤም የስደተኞችና እርዳታ ኤጀንሲ UNWRA በአሜሪካና በእስራኤል የሚደገፈው ፋውንዴሽን የሞት ወጥመድ ነው ብሎታል። ዝርዝሩን መሐመድ ሚፍታ ያቀርበዋል። በማዕከላዊና ደቡባዊ ጋዛ በሁለት የተለያዩ ክስተቶች በእስራኤል ወታደሮች በተከፈተ ተኩስ እርዳታ ሲጠባበቁ የነበሩ ቢያንስ 46 ፍልስጤማውያን መገደላቸውን የነፍስ አድን ሰራተኞችና ሆስፒታል ገልጿል። በአሜሪካና እስራኤል በሚደገፈው በዚህ እርዳታ ስርጭት ወቅት የተፈጠረውን ክስተት የተባበሩት መንግስታት ድርጅት የሞት ወጥመድ ሲል ጠርቶታል። የአይነቱ ለጋዛ ነዋሪዎች ሞት ምክንያት የሆነ ክስተት ከቅርብ ጊዜ ወዲህ በየዕለቱ በተደጋጋሚ የሚፈጥር ቢሆንም እስራኤል ከሳምንታት በፊት ኢራን ላይ በፈጸመችው ጥቃት ምክንያት እምብዛም ትኩረት አላገኘም። የተባበሩት መንግስታት በዚህ ወር መግቢያ የጋዛ ሰብአዊ እርዳታ ፋውንዴሽን ከተቋቋመበት ጊዜ ወዲህ ባሉ ጊዜያት ትናንት የተፈጸመውን ክስተት ሳይጨምር በእስራኤል በቀጥታ በተከፈተ ተኩስ ወይም ሰዎችን እንደ ከለላ በመጠቀም ከ410 በላይ ፍልስጤማውያን መገደላቸውን ገልጿል። በጋዛ የሰብአዊ እርዳታ ፈንድ የቀረበውን እርዳታ ለመቀበል በእስራኤል ወታደራዊ ዞን ውስጥ ተሰብስበው የነበሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተዋል። የእስራኤል ጦር ፍልስጤማውያኑ የተሰባሰቡበት የእስራኤል ወታደሮች ኦፕሬሽን የሚያከናውኑበት ስፍራ ነው። የጤና ባለሙያዎችና የነፍስ አድን ሰራተኞች ግን ቢያንስ በደቡባዊ ጋዛ 25 ሰዎች ከፋውንዴሽኑ ጣቢያ ትናንት ማክሰኞ መገደላቸውን ገልጿል። የእስራኤል ጦር ግን ከሚባለው ነገር በተቃራኒ በራፋ የእርዳታ ጣቢያ ስለተፈጠረው ክስተት መረጃ የለኝም ሲል ቢቢሲ አስነብቧል። ሶስቱ ሰላዮች በስቅላት ተቀጡ። ኢራን ለእስራኤል ሲሰልሉ ነበር ያለቻቸውን 3 ሰዎችን በስቅላት መቅጣቷን የሀገሪቱ የፍትህ ተቋማት አስታወቀም። ሚዛን የተሰኘው የዜና ወኪል እንደዘገበው በስቅላት የተቀጡት ግለሰቦች በተጨማሪም በሀገሪቱ ውስጥ ግድያን ለመፈጸም የሚያስችሉ ቁሳቁሶችን በድብቅ ለማስገባት በመሞከር ተከሰዋል። ግለሰቦቹ ለእስራኤል ስለላ ሲፈጽሙ ተይዘው ነው የስቅላት ፍርድ የተሰጣቸው ተብሏል። እስራኤል በኢራን ላይ የከፈተችውን ጥቃት ተከትሎ ለ12 ቀናት በቆየው የሁለቱ ሀገራት ግጭት ወቅት የእስራኤል የሰላዮችና ተባባሪዎቻቸው በኢራን ውስጥ የተለያዩ ተግባራት መፈጸማቸው ሲነገር ቆይቷል። ይህንን ተከትሎ ኢራን ለቀናት በዘለቀው ግጭት ወቅት ከእስራኤል ጋር ግንኙነት አላቸው ተብለው የተከሰሱ 700 ሰዎች በቁጥጥር ስር መዋላቸውን ለኢራን መንግስት ቅርበት ያለው ኑር ኒውስ የተባለው መገናኛ ብዙሃን ዘግበዋል። የኢራን የኒውክሌር ይዞታዎች አለመውደማቸውን ከፔንታጎን ሾልኮ የወጣው መረጃ አመላክተዋል። ዝርዝር አለን። መሐመድ ሚፍታ ያቀርበዋል። שני איומים קיומיים מיידיים. Precision strikes on the 3 key nuclear facilities. با سیاست‌های این منطقه آشنا هستند می‌دانند. ለ12 ቀናት የዘለቀው የኢራን እስራኤል የአየርና የሚሳኤል ጦርነት ድራማዊ በሆነ መልኩ ተቋጭቷል። በመጀመሪያ ከእስራኤል ጀርባ ሁና ኢራንን ስትወጋ የነበረችውና በመጨረሻም በ11ኛው ሰዓት ጦርነቱን የተቀላቀለችው አሜሪካ አደራዳሪ የሆነችበት ድራማ ሲቋጭ በእርግጥም የኢራን ድልና አዲስ ዓመት አንድ ላይ ተገናኝቷል። ሁለተኛ ቀኑን የያዘው የተኩስ አቁም ስምምነት መጨረሻው ባይታወቅም ስምምነቱ ግን በእርግጥ ከኢራን ባሻገር ባለው ክልል ሰፊ ፍንጥዝያ ፈጥሯል። ከዚህም በላይ ደግሞ የጦርነቱ ውጤት ላዩን የአሜሪካ ፍላጎት የተሳካ ቢመስልም በጥልቀት ሲታይ ግን ኢራን አሁንም ጥቅሟ እንደተከበረ የሚቀጥል መሆኑን ያመላክታል። አሜሪካ የኢራንን የኒውክሌር ጣቢያዎች ማውደሟን ብትገልጽም በርካታ የዘርፉ ምሁራን የሚስማሙበት ነጥብ ግን የኢራን የኒውክሌር ፕሮግራም አለመውደሙ ነው።
እንዲያውም የዘርፉ ጠበብቶች እንደሚሉት የኢራን የኒውክሌር ጣቢያዎች ከ90 ሜትር በታች በሆነ መሬት ጥልቀት ውስጥ የተቀበሩ ሲሆን የአሜሪካ ባንከር ቡስተር ቦምቦች ማፈንዳት የሚችሉት ግን እስከ 61 ሜትር ድረስ ያለን የምድር ጥልቀት ብቻ ነው። ይህ ከመሆኑ አኳያ የኢራን የኒውክሌር ጣቢያዎች ከናካቴውም የአሜሪካ ቦምብ ጥቃት አልደረሰባቸውም ነው የሚባለው። ሌላኛው ደግሞ የዓለም የአቶሚክ ኤነርጂ ባወጣው መረጃ መሰረት የአሜሪካ ቦምቦች ከፈጠሩት መጠነኛ ጉድጓድ በስተቀር የኢራን የኒውክሌር ጣቢያዎች መውደማቸውን የሚያሳይ አስተማማኝ መረጃ የለም። ከዚህም በላይ ኢራን አሜሪካ ጥቃት የፈጸመችባቸውን የፎርዶ፣ ኢፍሳንና ናታንዝ የኒውክሌር ጣቢያዎች ቀደም ባለ ጊዜ ውስጥ ለቃ መውጣቷን አስታውቃለች። እንዳውም ኢራን የኒውክሌር ጣቢያዎቿ ማንም ሊደርስባቸው በማይችሉ ምስጢራዊ ስፍራዎች ደህንነታቸው ተጠብቀው ስለሚገኙ የኢራን ሕዝብ ከኒውክሌር ጨረራ ጋር የተያያዘ ስጋት እንዳይገባው ነበር ያለችው። በመሆኑም ከኒውክሌር ጉዳይ ጋር የተያያዘው የኢራን ጥቅም ተቋጭቷል ማለት አይቻልም። እንዳውም ኢራን የአሜሪካን ይዞታዎች ለማቃጠል ጫፍ በደረሰችበት ወቅት ነው የተኩስ አቁም ስምምነቱ የተደረገው። እስራኤልም ቢሆን በ50 ዓመታት ውስጥ በታሪኳ አይታው የማታውቀውን ውድመትና የሰው ሕይወት አጥታለች። በእስራኤል ስለደረሰው የሞት መጠንና ጉዳት ዓለም የሚያውቀው እጅግ በጣም አነስተኛ ነው። ምክንያቱም የእስራኤል መንግስት እንደ አይነት መረጃዎችን እንዲወጡ የሚፈቅድ አሰራር የለውም። የእስራኤል ሕዝብ ከመሬት ስር በተሰራ ምሽግ ውስጥ ነው ያሳለፈው። በእርግጥም በመሬት ጥልቀት ውስጥ ባለ የኮንክሪት ምሽግ ውስጥ የነበሩት የኢራን የኒውክሌር ጣቢያዎችና የእስራኤል ሕዝብ ይህን ያክል ጉዳት ይደርስበታል ተብሎ አይታሰብም። ያም ሆኖ ግን በርካታ እስራኤላውያን የሞቱበትና ከባድ ጉዳት ያስተናገዱበትና በዛ ደረጃ የማይካድ ከባድ በትር እስራኤል ላይ ደርሷል። በርካታ የእስራኤል ከተሞች በኢራን የሚሳኤል ጥቃት ሳቢያ ፈራርሰዋል። የእስራኤል መሠረተ ልማትና ትልልቅ የደህንነት ተቋማቶች ሳይቀር ወድመውባታል። ከእስራኤል ጋር ባደረገችው ጦርነት የኢራን የበላይነት ጎልቶ ታይቷል ማለት ይቻላል። ከዚያም ባሻገር በመካከለኛው ምስራቅ በአየርና በባህር ያለውን እንቅስቃሴ እንዲቆም ያደረገችው ኢራን ናት። ኢራን በብዙ ማዕቀቦች ውስጡና ጠንካራ ኢኮኖሚና የተረጋጋ ማህበረሰብ መፍጠር የቻለች ብቸኛው ሀገር ናት። ለ12 ቀናት በዘለቀው ጦርነት ውስጥ እንኳን የእስራኤል ሕዝብ በጉድጓድ ውስጥ በነበረበት ወቅት የኢራን ሕዝብ ግን በመደበኛ ኑሮው ላይ ነበር። ሌላኛውና ከዓለም የኒውክሌር መሳሪያ ጋር የሚስተካከለው የሆርሙዝ የባህር ሰርጥ ደግሞ የዓለምን ፖለቲካ ጠምዝዞ ድሉን ሁሉ ለኢራን የሰጠ አጋጣሚ ነበር። የኢራን ፓርላማ የሆርሙዝ ሰርጥ እንዲዘጋ ውሳኔ ባሳለፈበት ዕለት የምዕራባውያን ኢኮኖሚ በአንድ ዕለት መናወጥ ጀመረ። ያኔ ምዕራባውያን በተለይም አሜሪካ የተኩስ አቁም ስምምነት እንድታደርግ ተገደደች ነው የሚባለው። አሁን የጦርነቱ ውጤት ሲገለጥ የኢራን ድል እንደነበር ራሳቸው እስራኤልና አሜሪካ ምስክር ሆነዋል። የእስራኤል የደህንነት ተቋም በዛሬው ዕለት ባወጣው መረጃ በተለይም በፎርዶ የሚገኘው የኢራን የኒውክሌር ጣቢያ ምንም ጉዳት አልደረሰበትም ነው ያለው። በተጨማሪም የኢራን የኒውክሌር ይዞታዎች ላይ የደረሰው ጥቃት የኢራንን የኒውክሌር ይዞታዎች አለማውደሙን ፔንታጎን ያወጣው መረጃ ያመለክታል። ይህንንም የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ክህደት ብለውታል። ይህ በሆነበት ሁኔታ በተኩስ አቁም ስምምነቱ የተቋጨው የጦርነት ድራማ ምን አይነት ውጤት ነበረው ለሚለው ጥያቄ መልሱ የኢራን አቅም ጎልቶ የታየበትና የግጭቱ እሳት የተዳፈነበት አጋጣሚ እንደሆነ ይገለጻል። የኢራንን አብዮታዊ መንግስት እስከ መጣል እቅድ የነበራቸው አሜሪካና እስራኤል በአንድ ጊዜና አጋጣሚ እቅዳቸውን ሳያሳኩ ለሰላም እጅ የሰጡ የመሰሉበት ሚስጥር ጊዜ የሚፈታው ቢሆንም የኢራን ብሔራዊ ጥቅም ግን የኢራን ድል ሆኖ ይቀጥላል ነው የተባለው። የፓኪስታኑ መከላከያ ሚኒስትር ካዋጃ አሲፍ በኢራንና በእስራኤል የተደረገው የተኩስ ስምምነት የኢራንን አሸናፊነት ያሳየ ነው ሲሉ ገለጹ። የኢራን ሕዝቦች በችግር ጊዜ ያላቸው ጽናትና ቆራጥነት የሚደነቅ መሆኑን ለፕሬስ ቲቪ ተናግረዋል። ሚኒስቴሩ ኢራን ጠላትን በመከላከልና በማጥቃት በኩል የነበራትን የአመራርና የሕዝብ አንድነትም አድንቀዋል። በቅርቡ ፓኪስታን በህንድ ላይ ያስመዘገበችውን ድልና ኢራን በእስራኤል ላይ ያደረሰች ያለውን ጥቃት ለሙስሊሙ ዓለም ወሳኝ ጊዜያቶችና ታላላቅ ድሎች እንደሆኑም ካዋጃ አሲፍ ተናግረዋል። አሁን በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ስምምነት የእስራኤልን ሽንፈት ያሳየ እንደነበር ሚኒስቴሩ ገልጸዋል። ካዋጃ አሲፍ የዓለም ሙስሊም በችግር ላይ ለሚገኙ ፍልስጤማውያን ወገኖች አሁን ካሉበት የከፋ ችግርና ስቃይ እንዲወጡም ዱዓ ሊያደርጉላቸው ይገባል ሲሉ ጥሪያቸውን አቅርበዋል። ሁለቱ ፕሬዝዳንቶች በሄግ ተገናኙ። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሄግ በሚገኘው የኔቶ ጉባኤ ላይ ተገናኝተው በቀጠናዊና ዓለም አቀፋዊ ጉዳዮች እንዲሁም በሁለትዮሽ ግንኙነት ዙሪያ ተወያይተዋል። ፕሬዝዳንት ኤርዶጋን በአሜሪካው ፕሬዝዳንት ትራምፕ ጥረት የተደረሰውን
እስራኤልና የኢራን የተኩስ አቁም ተቀብለው ዘላቂ ሰላም፣ የጋዛ ቀውስ እንዲያበቃና በዩክሬን ላይ ውይይት እንዲደረግ ጥሪ ማቅረባቸውን የቱርክ የኮሚኒኬሽን ጉዳዮች ዳይሬክቶሬት መግለጫ አስታውቋል። በውይይታቸው ወቅት ፕሬዝዳንት ኤርዶጋን ከአሜሪካ ጋር በተለይ በኃይል በኢንቨስትመንትና በመከላከያ የትብብር ስራዎች ላይ ያለውን ጠንካራ አቅም ገልጸው ግንኙነታቸውን ማሳደግ የ100 ቢሊዮን ዶላር የንግድ ግብ ለማሳካት እንደሚያስችል ጠቁመዋል። ቱርክ የአናዶሉ ኤጀንሲ እንደዘገበው ፕሬዝዳንት ኤርዶጋንና ትራምፕ የኔቶ መከላከያን ማጠናከር አስፈላጊ መሆኑን በህብረቱ ውስጥ ግንባር ቀደም አጋሮች መሆናቸውን አስምረውበታል። በዓለም አቀፍ ደረጃ ክትባት የማያገኙ ህጻናት ቁጥር ከፍተኛ መሆኑን በላንሴት የሕክምና ጆርናል ታትሞ የወጣ አዲስ ጥናት አስታውቋል። በጥናቱ መሰረትም ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኢንዶኔዥያና ብራዚልን ጨምሮ በሚሊዮን የሚቆጠሩ የዓለም ህጻናት የኩፍኝ፣ የፖሊዮና የሳምባ ነቀርሳን ሊከላከሉ ለሚችሉ በሽታዎች ተጋላጭ ሆነዋል። ዝርዝር መረጃውን ዙበይዳ ሀሰን አዘጋጅተዋለች። በዓለም አቀፍ ደረጃ የህጻናት ክትባት መጠን እየቀነሰ መምጣቱን ለሚሊየን ስጋት መሆኑ አንድ ጥናት አመላክቷል። አዲሱ ጥናት እንደሚያመላክተው ከሆነ የህጻናት ክትባት መጠን በዓለም ዙሪያ እየቀነሰ በመምጣቱ መከላከል የሚቻሉ በሽታዎችን የመጋለጥ እድልን ጨምሯልም ተብሏል። ምክንያቱም የኢኮኖሚ እኩልነት፣ የተሳሳተ መረጃና የውጭ እርዳታ መቀነስ የ10 ዓመታት ያህል የተሰሩ ማሻሻያዎች ስራዎችን አስተጓጉሏልም ተብሏል። በዓለም አቀፍ ደረጃ በሚሊየን የሚቆጠሩ ህጻናት የኩፍኝ፣ የፖሊዮና የሳምባ ነቀርሳ ሊከተቧቸው የሚችሉ በሽታዎች ተጋላጭ ሆነዋል ሲል ላንሴት በተባለ የሕክምና ጆርናል ላይ ታትሞ የወጣው አዲስ ጥናት ነው ያመላከተው። ቀደም ሲል በከፍተኛ ደረጃ ተላላፊ በሽታ ያስወገዱትን የበለጸጉ አገራትን ጨምሮ በተለይም በኩፍኝ መከላከል በ100 ሀገሮች ውስጥም ቀንሷልም ተብሏል። የሪፖርቱ አዘጋጆች በዋሽንግተን ዩኒቨርሲቲ ባለፉት 5 አስርት ዓመታት ውስጥ በዓለም ላይ መጠነኛ የሚባል ሰላም በመኖሩ የ154 ሚሊዮን ህጻናት ክትባት እንዲያገኙ በማድረግ የሞት መጠንን መቀነስ ተችሎ እንደነበር አስታውሰዋል። ነገር ግን እንደ ፈረንጆቹ ዘመን አቆጣጠር በ2023 በዓለም ላይ እዚህም እዚያም እየተበራከተ በመጣው የሰላም እጦት ሳቢያ ወደ 16 ሚሊዮን የሚጠጉ ህጻናት ምንም አይነት የልጅነት ክትባቶች ሳያገኙ ቀርተዋል። ለዚህም ችግር ይበልጥ ተጋላጭ የሆኑት ደግሞ አብዛኛዎቹ ከሰሃራ በታች ያሉ የአፍሪካና የደቡብ እስያ ሀገራት ናቸውም ተብሏል። እንደ ፈረንጆቹ ዘመን አቆጣጠር በ2023 ከዓለም ያልተከተቡ ህጻናት ከግማሽ በላይ የሚሆኑት በ8 ሀገራት ማለትም በናይጄሪያ፣ ህንድ፣ ኮንጎ፣ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኢንዶኔዥያና ብራዚል ይኖሩ እንደነበረም የሪፖርቱ አዘጋጆች ጠቁመዋል። የዩኤሱ ፕሬዝዳንት ዶናልድ ትራምፕ ከዓለም ጤና ድርጅት የሚሰጠውን የገንዘብ ድጋፍ ካነሱና የአሜሪካ የዓለም አቀፍ ረድኤት ኤጀንሲ ካፈረሱ በኋላ የህብረተሰብ ጤና ባለሙያዎች አዳዲስ ተላላፊ በሽታዎችን ወረርሽኝ እንደሚከሰቱ አስጠንቅቀው እንደነበረም ይታወሳል። ከዚህም ባለፈ በተለይም ከኮቪድ-19 ወረርሽኝ እንዲሁም በተፈጠረው የተሳሳተ የክትባት እሳቤና የሐሰተኛ መረጃዎች መስፋፋት በርካታ ህጻናት አስፈላጊ ሆኑ ክትባቶችን እንዳያገኙ አድርጓቸዋልም ተብሏል። የኦክስፎርድ የክትባት ቡድንን የሚመራው አንድሪው ፖላርድ ብዙ ህጻናት ሆስፒታል ገብተዋል፣ ቋሚ ለሆኑ ችግሮችም ተጋላጭ ሆነዋል፣ እንዲሁም ደግሞ ሙሉ በሙሉ ሊከተቡ በሚችሉ በሽታዎች እየሞቱ ይገኛሉም ብለዋል። እንደ ፈረንጆቹ ዘመን አቆጣጠር በ2020ና 2023 መካከል በተፈጠረው መስተጓጎል ምክንያትም ወደ 15.6 ሚሊዮን የሚገመቱ ህጻናት የኩፍኝ ክትባት ወይም ደግሞ ሙሉ 3 ዶዝ ክትባቶችን ሳያገኙ አምልጧቸዋል። 15.9 ሚሊዮን ያህሉ ደግሞ የፖሊዮ ክትባትን ያልወሰዱና 9.18 ሚሊዮን የሚሆኑ የቲቢ ክትባትን ያልወሰዱ ልጆችም እንደሚገኙ አንድሪው ፖላርድ ናቸው የተናገሩት። እንደ ፈረንጆቹ ዘመን አቆጣጠር በ2023 15.7 ሚሊዮን የሚሆኑ ዜሮ ዶዝ ህጻናት የሚባሉ ምንም አይነት ክትባት ያልወሰዱ ህጻናት መኖራቸውንም ተናግረዋል። ይህም ቁጥር ምናልባትም አስፈላጊ ስራዎች ካልተሰሩ በቀጣይ ዓመታት ሊጨምር ይችላል የሚል ስጋታቸውንም ገልጸዋል። የጥናቱ መሪና በአሜሪካ የጤና ሜትሪክና ግምገማ ተቋም ተመራማሪ የሆኑት ኤሚሊ ሄውርዝ በሰጡት መግለጫ ደግሞ አሁን ያለው ፈተና ዝቅተኛ ሽፋን ባላቸው አካባቢዎች የክትባት አቅርቦትና አወሳሰድ እንዴት መሻሻል ይችላሉ የሚለው ነው ይላሉ። ስለሆነም ተመራማሪዎች በክትባት ዘመቻዎች ላይ እንደገና ኢንቨስት እንዲያደርጉም ጥሪ አቅርበዋል። እንዲሁም የክትባት ማመንታትና የተሳሳቱ መረጃዎችን ለመዋጋት የታለሙ ጥናቶችና ህዝቦችን በጤና ባለሙያዎች ላይ እምነት እንደገና ለመገንባትም መሰራት እንዳለበትም ተናግረዋል። በለንደን ዩኒቨርሲቲ ኮሌጅ የክብር ተባባሪ ፕሮፌሰር የሆኑት ዴቪድ ኤልማን እንደሚሉት ደግሞ ልጆች እንዳሉበት እድሜ አስፈላጊ የሆኑ ክትባቶችን እንዲያገኙ ማድረግ የሁሉም ኃላፊነት ነው ይላሉ። ምክንያቱም ደግሞ ልጆች በቀላሉ ሊገኙ በሚችሉ በሽታዎች መሞታቸው ነገ ለሚመጣው ተተኪ ትውልድ ትልቅ መስተጓጎልን ይፈጥራልም ሲሉ ተናግረዋል። መረጃው የፍሬንች 24 ዩሮኒውስ እና አፍሪካ ኒውስ ነው።
በመጨረሻም የተለያዩ ሀገራት ህዝቦችን የአኗኗር ዘይቤን የሚያስገኘው መሰናዷችን ቀጥሎ ይቀርባል። ሀት ከማል አዘጋጅተዋለች። ስለ ቱርክሜኒስታን 10 አስገራሚ እውነታዎች። ከቱርክሜኒስታን 70% በላይ በረሃ ነው። ቱርክሜኒስታን በዋናነት በበረሃ መልክዓ ምድር የተሸፈነች ሲሆን ካራኩም በረሃ የአገሪቱን ከፍተኛ ክፍል ይሸፍናል። ካራኩም በቱርክ ቋንቋ ጥቁር አሸዋ ማለት ሲሆን በዓለም አቀፍ ደረጃ ከትላልቅ አሸዋማ በረሃዎች አንዱ ነው። በቱርክሜኒስታን ደረቅና ደረቅ ጠባይ ላይ አስተዋጽኦም ያደርጋል። የበረሃው ምድራዊ አቀማመጥ የአገሪቱን የበረራና የአካባቢ ሁኔታንም ይጎዳል፣ ልዩ ጂኦግራፊዋንም ይቀርጻል። በአብዛኛው መሬቷ የተሰጣ ነገር ቢሆንም ቱርክሜኒስታን ተፈጥሯዊ ሀብቶቿን ለመጠቀም እርምጃዎችን ወስዳለች፣ ከፍተኛ የተፈጥሮ ጋዝ ክምችትን ጨምሮ። አገሪቱ ጽኑ ፈላጭ ቆራጭ አገዛዝ ስላላት በቱርክሜኒስታን ብዙ ያልተለመዱ ህጎች አሉ። ቱርክሜኒስታን በጠንካራ የስልጣን አገዛዝ ስርዓት ትታወቃለች። ይህም በጠንካራ ማዕከላዊ መንግስትና በተገደበ የፖለቲካ ነጻነት ተለይቶ ይታወቃል። በዋናነት ፕሬዝዳንት ሳፓራ ሙራት ኒያቮዝ እንዲሁም በኋላ ፕሬዝዳንት ጉርባንጉሊ አመራር ስር አገሪቱ በፖለቲካ ተቃውሞና የመግለጽ ነጻነት ላይ ያሉ ገደቦችን በተመለከተ ተቺዎች ያጋጥሟታል። አዲሱ ፕሬዝዳንት የቀድሞ ልጅ ሆኖ ሳለ ነገሮች ይቀጥላሉና ወደ ተሻለ አይለወጡም። በፕሬዝዳንት ኒያቮዝ ስር በተደበቀ የግል አምልኮ ተቋቁሞ የፕሬዝዳንቱን የሚያውቁ ምስሎችና ሐውልቶች በአገሪቱ ዙሪያ በታወቀ መልኩ ታይተዋል። ቱርክሜኒስታን በተገደበ የሚዲያ ነጻነት ለበሰበሰች በነጻ ጋዜጠኝነት ጽኑ ቁጥጥርና ለመረጃ ማግኘት ገደብም ተዳርጋለች። መንግስት በዜጎች የተገላቢጦች ችሎታ ላይ ገደቦችን ጥሏል። ፓስፖርትና የውጭ ቪዛ ለማግኘት ውስብስብ ሂደቶችም ናቸው በቱርክሜኒስታን ያሉት። ሶስተኛ፣ በዓለም ደረጃ በጣም ከሚነሱ ሀገሮች አንዷ ናት ተብሎ ይወሰዳል። አገሪቱ በታሪክ በቱሪስት ቪዛ ማግኘት፣ ለቱሪዝም ውስን መሰረተ ልማትና በአጠቃላይ የተዘጋ የፖለቲካ አካባቢ ላይ ተግዳሮቶች አጋጥመዋታል። የቪዛ ገደቦች ለቱርክሜኒስታን የቱሪስት ቪዛ ማግኘት ውስብስብ ሂደት ነገር ነው። እንዲሁም አገሪቱ ለብዙ ዜጎች ያለ ቪዛ አገዛዝ አልነበራትም። ውስን የቱሪዝም መሰረተ ልማቶች እንዲሁም የፖለቲካ አካባቢው የአገሪቱ የተዘጋ የፖለቲካ አካባቢና በነጻ ጉዞ ላይ ያሉ ገደቦች እንዲሁ ለዝቅተኛ የቱሪስቶች ቁጥር አስተዋጽኦ አድርገዋል። አራተኛ፣ በቱርክሜኒስታን ብሔራዊ ምግብ ፕሎቭ በመባል ይታወቃል። ፕሎቭ እንዲሁም ፒላፍ ወይም ፑላው በመባል የሚታወቅ በቱርክሜኒስታን ታዋቂና ባህላዊ ምግብ አለ። ሩዝ ላይ የተመሰረተ ምግብ ሲሆን እንደ ስጋ፣ በአብዛኛው በግ ወይም የበሬ ስጋ፣ አትክልቶችና ሌሎችም ሽታ ያላቸው ቅመማ ቅመሞች ካሉ ዝርያዎች ጋር ይበስላል። ፕሎቭ ባህላዊ ጠቀሜታ ያለው ሲሆን ብዙ ጊዜ በልዩ ጊዜያት በበዓላትና በፌስቲቫል ስብሰባዎች በቱርክሜኒስታን ይቀርባል። የፕሎቭ ዝግጅት ሊለያይ ይችላል። እንዲሁም የተለያዩ ክልሎች የራሳቸው የምግብ ዝርያዎች ሊኖራቸው ይችላል። የሩዝ ስጋ እንዲሁም ቅመማ ቅመሞች ጥምረት የቱርክሜኒስታንን የምግብ አዘገጃጀት ቅርጽ የሚያንጸባርቅ ጣዕም ያለውና የልዩ ምግብ ሁኔታንም ይፈጥራል። አምስተኛ፣ የሐር መንገድ በቱርክሜኒስታን። በማዕከላዊ እስያ የምትገኘው ቱርክሜኒስታን የታሪካዊው የሐር መንገድ ዋና አካል ነበረች። ይህ የምስራቅና ምዕራብን የሚያገናኘው ጥንታዊው የንግድ መንገድ አውታርም ነው። የሐር መንገድ በተለያዩ ክልሎችና ስልጣኔዎች መካከል የሸቀጦች፣ ሀሳቦችና ባህሎች ልውውጥን አመቻችቷል። በቱርክሜኒስታን ያሉ በርካታ ጥንታዊ ንግድ ከተሞች በዚህ አውታር ውስጥ ወሳኝ ሚናን ተጫውተዋል። ለንግድ ባህልና የእውቀት ልውውጥ ወሳኝ ማዕከሎች ሆነውም አገልግለዋል። ስድስተኛ፣ የአሸጋባት ስነ ህንጻ ውበት። የከተማው መልክዓ ምድር በዘመናዊና በታላቅ መዋቅሮችም ይታወቃል። ብዙ ጊዜ ነጭ እብነበረድ፣ የወርቅ ንክንክና የባህላዊ ቱርክመን ዲዛይን ንድፎች ድብልቅን ይዘዋል። የአሸጋባትን የስነ ህንጻ ዘይቤን የሚያስተውሉ በርካታ ሁነቶችም አሉ። አንደኛው ነጭ እብነበረድ ሲሆን፣ ሁለተኛው ሐውልታዊ መዋቅሮች፣ ሶስተኛው ወርቃማ ጉንቦችና ሐውልቶች፣ አራተኛው የከተማ እቅድ ትዝብት እንዲሁም የሩህናማ ተጽዕኖ አርፈውበታል። ሰባተኛ፣ ቱርክሜኒስታን ወደ ገሃነም መግቢያም አላት። ይህ ልዩና ከሌላ ዓለም የተለየ ቦታ ለብዙ አስርተ ዓመታት ያለማቋረጥ የሚቃጠል የተፈጥሮ ጋዝ መስክ ነው። የዳርቫዛ ጋዝ ክሬተር በ1971 ዓመተ ዓለም የሶቪየት የጉድጓድ ግንቦች በአጋጣሚ በተፈጥሮ ጋዝ የተሞላ ዋሻ ጋር ሲገናኝ ወደ ህልውና መጣ። ሊጎዳ የሚችል የሜቴን ጋዝ መለቀቅን ለመከላከል ጋዙን ለማቃጠል ውሳኔ ተወሰደ። በጥቂት ሳምንታት ውስጥ እንደሚቃጠል የተጠበቀ ቢሆንም ክሬተሩ ከዚያ ጀምሮ ሲቃጠል ቆይቷል። በካራኩም በረሃ ውስጥ አስደናቂና እውቅ መልኩ ወደ መልሶ ድንቅ ነገር እንዲሆን አስችሎታል። ስምንተኛ፣ ፈረሶች ለቱርክሜኒስታን በጣም አስፈላጊ ናቸው። የአካልቴክ ፈረስ በተለይ በቱርክሜኒስታን ውስጥ ጥልቅ ስሮች ያሉ ዝርያ ሲሆን በሰለጠነው ዓለም ውስጥ እጅግ የተለየና ልዩ የፈረስ ዝርያዎች አንዱ ተብሎ ይወሰዳል። በቱርክሜኒስታን ስለ ፈረሶች አስፈላጊነት ዋና ዋና ነጥቦቹ የአካልቴክ ዝርያ፣ የብሔራዊ ማንነት ተምሳሌት፣ ባህላዊ ጠቀሜታ፣ የኒሳ የፈረስ ፌስቲቫልን ለማዘጋጀትም እንዲሁ ይገለገሉባቸዋል።
9ኛ የካስፓይን ባህር በጣም ጨዋማ አካባቢ በቱርክሜኒስታን ውስጥ ይገኛል። በተለይ በባህሩ ምስራቃዊ ክፍል ለጋራቦጋዝክሊ ከተማ አቅራቢያ ነው። ይህ ክልል እጅግ በጣም ከፍተኛ ጨዋማነት ደረጃ ስላሉት ታዋቂ ሲሆን ይህም ሰፊ የጨው ምስሎችና የጨው ተራሮች እንዲፈጠሩ ምክንያት ሆኗል። 10ኛ ቱርኮችና ቱርክመኖች የጋራ ቱርክ ዳብ ያከብራሉ፣ ግን በጊዜ ሂደት ልዩ ባህላዊ መቀነስ አዘጋጅተዋል። ሁለቱም ቡድኖች ከማዕከላዊ እስያ የመጡ ሲሆን ወደ ምዕራብን ፈልሰዋል። የተለያዩ ቱርክ ጎሳዎች አፈጣጠር ቱርክ የሚለው ቃል በማዕከላዊ እስያ በመካከለኛው ምስራቅና ከዚህ ሌላ ቦታ የተበተኑ ሰፊ ቡድንን ያመላክታል። እንደ ቱርክ፣ አዘርባይጃን፣ ቱርክሜኒስታን፣ ኡዝቤኪስታንና ካዛኪስታን ባሉ አገሮች ውስጥም ልዩ ባህላዊ አስተማማኞች አሏቸው። ተመልካቾቻችን ነጃሺ መረጃችን በዚሁ ተጠናቋል። ከመረጃዎቹ ጋር ሙስጠፋ መሐመድ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።